እግዚአብሔር የሚካኤል የገብርኤል ወይም ደግሞ የጽዮን የማርያም የሚል ታቦት እግዚአብሔር በዘመኑ በጊዜው አላሰራም። እግዚአብሔር የሚያውቀው አንድ ታቦት ብቻ ነው። ሌላ ታቦት የለም፣ ሌላ ጽላት የለም። የጽላቱን ማሰራር ለሙሴ እግዚአብሔር ነው የሰጠው። እንዴት እንደተቀረጸ እንዴት እንደተሰራ ሲና ተራራ ላይ ሄደን ማየት ታሪኩን እንችላለን ማለት ነው። ስለዚህ በመጽሐፍ ቅዱስ በብሉይ ኪዳን ዘመን ታቦተ ጽዮን የሚባል ታቦተ ሚካኤል የሚባል እንደገናም ደግሞ ከኢየሩሳሌም ከቅድስቱ ከተማ ከኢየሩሳሌም ወደ ኢትዮጵያ መጣ። ቀይ ባህር ተከፍሎ ወደ አክሱም መጣ። ከዚያ አክሱም ጽዮን ማርያም የሚለው ከዚያ የመጣ ነው። ይቺ የአክሱም ጽዮን ማርያም ከኢየሩሳሌም መጣች የሚለው ከኢየሩሳሌም እንዲህ አይነት ታሪክ የላትም። በእንዲህ አይነት ታቦት አትጠራም። ስለዚህ የቃል ኪዳኑ ታቦት አንድ ነው። ከዚህ ውጭ የሆነው ታቦት ግን ይህ መጽሐፍ ቅዱሳዊ የስህተት አስተምሮ መሆኑን በደንብ አድርገን እናገራለን ማለት ነው። እንግዲህ ይህን ሁሉ ከተናገር ጽላት የሚለውንም ነገር በደንብ ማብራራት ያለብን ይመስለኛል። እና ታቦት አንድ ታቦት ነው። በቃ ሌላ ታቦት የለም። ይሄ ከኢየሩሳሌም በግብፅ አድርጎ ቀይ ባህር ተከፍሎ እስራኤላውያን እንደተሻገሩት ቀይ ባህር ተከፍሎላቸው ታቦተ ሚካኤል ታቦተ ማርያም በቀይ ባህር በኩል አድርገው ወደ አክሱም ጽዮን መጡ። ከዚያ አክሱም ጽዮን ተመሰረተች፣ በዚያ ቀጠለ የሚለው ታሪክ በትክክል ይህ መጽሐፍ ቅዱሳዊ ነው። እግዚአብሔር አንድ ታቦት ነው የሚያውቀው። ያም ታቦት በጊዜ የተገደበ እንደሆነ መጽሐፍ ቅዱስ ያስተምረናል። ከዚህ ውጭ የሆነውን ታሪክ ግን እንደ መጽሐፍ ቅዱስ ውሸት መሆኑን በደንብ አድርገን መናገር እንችላለን። በጣም ጥሩ ሀሳብ ነው። ምናልባት ብዙ ጊዜ አንስተነዋል ይህንን ጉዳይ። ታቦተ ጽዮን የምትባለዋ ከሰሎሞን እዚህ ላይ እያየሁ ነበር። ዛሬ የኬ ሰሎሞን ይላታል። ሰሎሞን የመረጣት ናት ይላታል ያችን ታቦት እና ከዛ ተልካ እንግዲህ እንደተባለው በእንትን በተወለደ ልጅ ማለት ነው በምኒልክ አማካኝነት ወደ ኢትዮጵያ መጣች። ስትመጣ ብቻዋን አይደለም ከሚካኤል ጋር የሚለው በነገራችን ላይ ይህ መፍረስ አለበት። በነገራችን ላይ መሪ ዝሙትን እዚህ ጋር በደንብ መቆም አለበት። እሱ ሰሎሞን ነው፣ ችግር የለው። እናታይ መሪ የውሸት ታሪክ መሆኑን የምታውቀው ምን ታውቃለህ? እግዚአብሔር በብሉይ ኪዳን ዘመን ካህናት ታቦት እንዲሸከሙ አዝዟል አይደል? ያው የተመረጡ ናቸው። ግን ወደ ኢትዮጵያ የሚመጣው ታቦት ግን ያለ ካህን አይደለም የሚመጣው። አየህ፣ ካህን የተመረጠ ሰው አይደለም፣ በምንም የተወለደው ወዘልፈኒ ካህን እና እንትኑ ያው ብዙ ጸሐፊያን የሚጽፉ ሰዎች የታቦተ ጽዮን ጉዳይ ግራ ያጋባቸው ሰዎች እናውቃለን። እና ሲጽፉ ታቦተ ጽዮንን ፍለጋ ብለው ይጽፉና አገኛችኋት ወይ ሲባሉ አያገኟትም፣ አትገኝም። አያችኋት ወይ ሲባል አትታይም። ለምንድን ነው ሲባል ያው ስለማትታይ ስለሌለች ማለት ነው። ስለዚህ ወደ ኢትዮጵያ መጣ የተባለው ታቦተ ጽዮን ያው እንደሚታወቀው እስራኤል ይህንን ብታውቅ አንደኛ እስራኤል የሚካኤልና የማርያም ብላ ያስቀመጠችው ታቦት የላትም። እግዚአብሔር ነው ለእስራኤል ታቦት ሰጧት የነበረ። ታቦቱን ደግሞ እንደተባለው እንዳታስበው፣ ልብ እንዳታደርገው፣ በቃ ከእንግዲህ በኋላ ላትሻው ላትፈልገው ማለት ነው። እግዚአብሔር ዘጋ። ይሄ እግዚአብሔር የዘጋውን ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች ሀገሮች እኔ እበልጣለሁ፣ እኔ በቃ የእግዚአብሔርን አደራ አስቀማጭ ነኝ በሚል አይነት ነገር አሁን ህዝብን ግራ በሚያጋባ ሁኔታ የማይታይ እውነተኛ ያልሆነ ታሪኩ ምንም ተጨባጭ የሌለው ታሪክ የሆነን ነገር አምጥታ ታቦት አለኝ ብላ እንግዲህ እንደተባለው አክሱም ጽዮን የሚሄደው ህዝብ ቀላል አይደለም። ህዳር 21 ቀን እና ይሄ ጉዳይ በደንብ መፍረጥረት አለበት። ህዝባችን እስከ መቼው ሲታለል ይኖራል? እስከ መቼው ነው ህዝብ በሌለ ነገር ላይ አለ ብሎ ሲንከራተት የሚኖር? ሰው በልቡ አምኖ በአፉ መስክሮ መጽደቅ የሚችለውን ያንን እግዚአብሔር የሰጠውን ቀናውን መንገድ ከመቀበል ይልቅ ጠማማ መንገድ እየተከተለ እስከ መቼው ይኖራል? ስለዚህ ይህን ህዝብ ነፃ ማውጣት የምንችለው እኛና እግዚአብሔር መንፈስ ቅዱስ። ስለዚህ በደንብ አድርገን ታሪኩንም እያየነን ውሸት እንደሆነ አስረግጠን መናገር አለብን የሚል እምነት አለ። እንግዲህ ታቦት